የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 45ኛው ቪዲዮ ነው። አሁን ዛሬ በፈረንጆቹ ቀን ኖቬምበር 15 2025 ነው። እንግዲህ በ44ኛው ቪዲዮ ላይ ለማለት የፈለግኩት ነገር እና ለማለት የፈለግኩት ሳይሆን እያየ ነው የነበረው ነገር ምን ነበረ? ቫት ቱ ጂዲፒ ሬሾ ለምን ቀነሰ ነው ማለት ከቫት የሚያገኘው መንግስት ከ2015/16 አንስቶ እስከ 2022/23 ድረስ በቋሚነት ለምን ዘቀዘቀ ብለው እንግዲህ እየተነተኑ ነው። እዛ እያሉ መጡና መጨረሻ ላይ ስለ ቫት ሪፈንድ እንግዲህ በዚህ ምክንያት ነው ነገሩን እንዳልደጋግመው ነው። ኦልሬዲ ለምን እንደቀነሰ ዘርዝረውታል። እዛ ጋር ዊዝሆልዲንጉ ስለቀነሰ ነው፣ ኢምፖርት ስለቀነሰ ነው እያሉ መጥተው ቫት ሪፈንዱም ቀንሷል አሉ። ከዛ በኋላ እንግዲህ ይመስለኛል ይህንን ለብቻው ማለት በአንድ አንቀጽ ሁለት ሀሳብ አታስቀምጡም። እኔ እንደማውቀው እስከማውቀው ድረስ ይሄ አንቀጽ ለብቻው ወጥቶ ታች ነበር መቀመጥ የነበረበት የአረፍተ ነገር ራዘር እና ግን ምንድን ነው የሚሉት በዚህ ይሄኛው አረፍተ ነገር መንግስት ቫት ቱ ጂዲፒ ሬሾ ሪፖርት ሲያደርግ ቫት ቱ ጂዲፒ ሬሾ ሪፖርት ሲያደርግ ይሄ ቫት ተመላሹንም ጨምሮ ነው ሪፖርት የሚያደርገው ነው። ቫት ተመላሽ አለው። መንግስት ቫት ከሰበሰበ በኋላ ሁሉም ቫት አይጠቀምም፣ የተወሰነውን ይመልሳል። ተመላሹንም ቫት እንትን ውስጥ አስገብቶ ነው ቫት ውስጥ ጨምሮ ነው የሚያደርገው። እንደዛ የሚያደርግበት እንግዲህ እንዳልኩት አሁን እንደሚመስለው እኔም እንደጠረጠርኳቸው እና ቻት ጂፒቲም ሰጀስት እንዳደረገው ይዋሻል ነው መንግስት። ገብቷቸዋል። ለምን መሰላችሁ? ማን ይህንን ያጠዋል? እንኳን መንግስት አይደለም። ገብቷቸዋል። የምትመልሱትን ገንዘብ የኔ ገቢ ነው ብላችሁ ሪፖርት አታረጉ። እሱ ግን ገቢ ነው ብሎ ቫት ቱ ጂዲፒ ሪፖርት ብሎ ያደርጋል። ይሄን ሲያደርግ ምን ይሆናል? ቫቱ የታክሱ አካል ስለሆነ ቫት ተደምሮ ኢምፖርት ታክስ፣ ለምሳሌ ቅርታ ምንድነው ከስተም፣ ሌሎቹ ተደምረው ስለሆነ ኢንካም ታክሱን ከፍ የሚያደርጉት ታክሱን ከፍ እንዲያደርግለት ነው። ታክስ ቱ ጂዲፒ ሬሾን ከፍ ያደርግለታል። ታክስ ቱ ጂዲፒ ሬሾን ከፍ ማድረግ ብቻ ሳይሆን ያቆለቆለውንም አቆላቆል ይቀንስነት ነው። አወራረዱንም ይቀንሳል። ምክንያቱም ተመላሹን ገቢ ነው ብላችሁ ታክስ ቱ ጂዲፒ ሬሾችሁን ከፍ እያደረጋችሁ ነው። ስለዚህ ታክስ ቱ ጂዲፒ ግን ተመላሽ ነው፣ ከዛ ወጥታችሁ ትመልሱታላችሁ እና እኛም እሱን ተከትለናል ነው። ግን ውስጠ ወይራው ስትረዱት ላይክ ነው አንሌስ አዘርዋይስ ስፔሲፋይድ ብለው እዚህ ጋር ይላሉ ማለት ነው። ቺን አንድ አረፍተ ነገር ከዛ እንደገና ደግሞ እዚህ ጋር ሌላ አረፍተ ነገር ያመጣሉ። ስለዚህ አንሌስ አዘርዋይስ ስፔሲፋይድ በተለየ ሁኔታ ካልተገለጸ በስተቀር ግብር ታክስ ቱ ጂዲፒ ሬሾ ስንል ግሮስ ቫቱን ነው ማለት ሪፈንድ ሳይደረግ በፊት ግሮሱን ነው ግሮስ ቫቱን ነው ሳይመለስ በፊት ነው እያሉ ነው። እና እንደዚህ ሲሆን የነገሯችሁ ነው በውስጠ ወይራ ወይንም ደግሞ ያው ላይ ነው እንትን የሆነ አለ አይደለም ኢምፕሊኬሽን እየሰጡ ነው። እንትኑ ቫቱ ሪፈንድ ሲደረግ ማለት ነው። ኔት አውት ስታረጉት ግን ግሮስ ከሚሆን ኔት አውት ስታረጉት the level of tax to GDP ratio is slightly lower and the decline to tax to GDP ratio is slightly smaller. Okay, I think higher ይሆናል ብዬ ነበር። ዲክላይኑ እንትኑም ይቀንሳል ነው። እሷን አርሟት ተሳስቼ ነው ማለት ያው እንትኑን ስትቀንሱት ታክስ ቱ ጂዲፒ ሬሾው ትንሽ ይቀንሳሉ። ስለዚህ ታክስ ቱ ጂዲፒ ሬሾን የሚያስቀምጠው ላይክ ነው እንትኑን ተመላሹንም አብሮ ጨምሮ የሚያደርገው ታክስ ቱ ጂዲፒ ሬሾን ለማሳደግ ነው። ታክስ ጂዲፒ ሬሾን በዛ መልኩ ሲያሳድገው አዎ ላይክ ዲክላይኑም ስሞለር ይሆናል። ልክ ቅጣ የተምታታብኝ ራሴን እየተጠራጠርኩት ነው። መንግስት የሚወቀሰው ሁለት ችግር አለበት ተብሎ ነው አይደለም። አሁን በዚህ እነሱ ሊሉ የሚፈልጉት አንደኛ ታክስ ቱ ጂዲፒ ሬሾ ዝቅተኛ ነው። ሁለተኛ ከዓመት ዓመትም ደግሞ አቀናነሱ ማለት ነው
በጣም ይቀንሳል ነው፣ እየቀነሰ ነው፣ በጣም እየቀነሰ ነው፣ ኮንቲኒየስሊ እየቀነሰ ነው። እነዚህ ናቸው የሚቀርቡበት ክሶች። እሱ ግን ምን ያደርጋል? ይሄንን ለማጣጣት በሚመስል መልኩ ነው እነሱ ነው የሚሉት ቫቱን ሪፖርት ሲያደርግ ቫቱ የታክሱ አካል ስለሆነ፣ ስለዚህ ቫቱን ካሳበጣችሁ ታክሱም አብሮ አኮርዲንግሊ ያብጣል፣ ተመላሹንም ጨምሮ ቫት ቱ ጂዲፒ ሬሾ ይሰራል ነው። ቫት ቱ ጂዲፒ ሬሾን ተመላሹንም ጨምሮ ሲሰራ ምን ይሆናል? አንደኛ ማለት ታክሱ ከፍ ይልለታል። ስለዚህ በጣም ቀንሰዋል ብላችሁ አትወቅሱትም ነው። ግን ቁጥር ማኒፑሌሽን ነው እንጂ አክቹዋሊ ታክሱ ቀንሷል። ሪተርን ማን ይጨምራል? ኔት አውት ስታረጉት ቫቱ ይቀንሳል ማለት ኔት አውት ስታረጉት ታክስ ቱ ጂዲፒ ሬሾ ይቀንሳል። በታት ሴም ታይም እንትኑ ታክስ ቱ ጂዲፒ ሬሾ ብቻ አይደለም የሚቀንሰው፣ ራዘር ምኑ ነው አብሮ የሚቀንሰው፣ አቀናነሱም ይቀንሳል። ምክንያቱም ከጨመራችሁበት ያለበት ጣራ ከፍ ብሏል ማለት ነው። ስለዚህ ሲታይ ታክሱም ደህና ነው፣ አቀናነሱም እንደዚህ ብዙ የሚያሳጣ አይደለም። ትንሽ የምትሆን ነው ብላችሁ እንደዚህ አይነት ኢምፕሬሽን ይሰጣል። ስለዚህ እንግዲህ በፖሊሲ ምክረ ሀሳብ አይነት ነገር አላለም። አንዳንድ ሰው ፊት ለፊት ሳይናገር በእንትን እያጭበረበርክ ነው፣ ይሄ ተራ ውርጋጥነት ነው እንትኑ። The rest of this section proceeds as follows. እንግዲህ ቀሪው የክፍሉ የጥናቱ ክፍል በዚህ መልኩ ይቀጥላል። As discussed, we begin with a detailed examination of VAT withholding revenues. ነው መጀመሪያ እንግዲህ ስንጀምር ቫት ዊዝሆልዲንጉን በዝርዝር እንመለከተዋለን። ቢፎር ሙቪንግ ቱ ኤግዛማይን አዘር ዶሜስቲክ ፌደራል ቫት ሬቨኒውስ እና ከዛ ዶሜስቲክ ፌደራል ቫት ሬቨኒውስ ከዛ ወደ ሌሎቹ የፌዴራል የሀገር ውስጥ ዶሜስቲክ የቫት ገቢዎች ወደ እነሱ ከመሸጋገራችን በፊት ቫት ዊዝሆልዲንጉን which means ከመንግስት ኢንቨስትመንት ጋር የሚያያዘውን በረብረዋለን ነው። We then undertake a VAT gap analysis which considers the VAT system as a whole. እንግዲህ VAT gap analysis ማለት ሊሰበሰብ ከሚገባው ቫት እና በተሰበሰበው ቫት መካከል ያለው ልዩነት ማለት ታሳቢ አድርጋችሁ የምትነሱትና አክቹዋሊ ፐርፎርማንሳችሁ ይነጻጸራል ማለት ነው። ስለዚህ እሱን እንተነትናለን። ለምን ታርጌቱ ይሄ ሆኖ ሳለ ከታርጌቱ በታች ከኢላማው በታች ከግቡ በታች ለምን ተሰበሰበ የሚለውን ነገር እንተነትነዋለን ነው። Allowing for interactions between the different systems including import VAT in various forms of domestic VAT እና ቫቶቹም ደግሞ እርስ በርሳቸው ሊመጋገቡ ሊያያዙ አብረው አንዱ ተጽዕኖ ሊያደርግበት ይችላል። እሱንም አብረን እናያለን ነው። We conclude by using the findings of these three analyses to estimate the contribution of structural factor, policy factors and compliance related factors to the overall fall in the VAT to GDP ratio. እንግዲህ ሶስት አሉ we then undertake a gap analysis. ኦኬ ስለዚህ ቫቱን በሶስት መልኩ እንተነትነዋለን ነው። አንደኛው ዊዝሆልዲንጉን ወስደን በደንብ እናብራራዋል ነው። ዊዝሆልዲንጉ የመንግስት ውጭ ጋር የተያያዘውን እሱን በዝርዝር እናየዋለን። ከዛ ስንቀጥል ፌዴራል ዶሜስቲክ የሆኑትን ቫቶች እናያለን፣ የፌዴራሉ መንግስት ቫቶች። ስለዚህ የፌዴራል መንግስት ማለት እነ ቴሌ ምናምን ለምንድን ነው አንደር ፐርፎርም ያደረጉት ቫት ክፍያቸው የቀነሰው የሚለውን ነው። ከዛ በሶስተኝነት ደግሞ ሆል አለውኝ ኢንትራክሽን ቢትዊን ቫት ጋፕ አናሊሲስ እንሰራለን። ቫት ጋፕ አናሊሲስ ማለት በታሰበው እና በአክቹዋሊ በተሰበሰበው መካከል ያለውን ልዩነት ለምንድን ነው ልዩነት የተፈጠረው ብለን እሱን እንተነትናለን። ይሄን የምናደርግበትም ምክንያት እንግዲህ ቫት ቱ ጂዲፒ ሬሾ የመቀነሱ ምክንያት ከምንድን ነው? ከፖሊሲ ነው? ከስትራክቸር ነው? ወይንስ ደግሞ ከአሰባሰብ ከኮምፕላያንስ ነው የሚለውን እንመለከታለን ነው የሚሉት። ቫት ዊዝሆልዲንግ እንዳሉት እንግዲህ በቫት ዊዝሆልዲንግ ጀመሩ ማለት ነው። የመጀመሪያው ቫቱን ለመተንተን ቫት ዊዝሆልዲንግ ነው። ቫት ዊዝሆልዲንግ እንዳልነው መንግስታዊ የሆኑ አካላት አገልግሎት ወይም ዕቃ ሲገዙ 15% ቫቱን
ለአገልግሎቱን ወይም እቃውን ላቀረበላቸው ሰው ቀጥታ ከሚከፍሉ ይልቅ 15%ን ይዘው ለገንዘብ ሚኒስቴር ተመላሽ የሚያደርጉበት አካሄድ ነው። እሱን ሊተነትኑት ነው ማለት ነው። እንግዲህ the purpose of VAT withholding is to improve VAT compliance። ስለዚህ የቫት ዊዝሆልዲንግ ዓላማው የቫት ኮምፕላያንስን ለማሻሻል ነው፣ ወይንም ቫትን የመሰብሰብ አቅምን ለመጨመር ነው። ምክንያቱም መንግስት ራሱ ዊዝሆልድ አድርጎ ይዞ የሚመልስ ከሆነ ከነጋዴ ይልቅ የመንግስት መስሪያ ቤቶች ቫቱን ወደ መንግስት ካዝና ለማስገባት የተሻሉ ናቸው ማለት አይዶን ነው። እነሱም ሰው ስለሆኑ ሊያጠፉ ይችላሉ፣ ወይ የተወሰነ ነገር ሊፈጠር ይችላል። ግን ከጠቅላላው ከአብዛኛው ነጋዴ ይልቅ እነሱ ይሻላሉ ማለት ነው። ለዛ ነው ቫት ዊዝሆልዲንግ የሚባለው ፕራክቲሱ ራሱ እንደ ፕራክቲስ የሚሰራበት ማለት ነው። In a standard VAT transaction between a buyer and the seller is responsible for remitting the VAT paid on that transaction to the tax authority። እንግዲህ በመደበኛው ስታንዳርድ በተለመደው የቫት ልውውጥ ውስጥ በገዢና በሻጭ መካከል በሚደረግበት ጊዜ ሻጩ ኃላፊነቱ ምንድን ነው ማለት ቫት ተመዝጋቢ የሆነ ሻጭ ዕቃ በሚሸጥበት ጊዜ በሚሸጠው ዕቃ ላይ የሚከፈለውን ቫት ሰብስቦ ለመንግስት ለማስተላለፍ ነው ታክስ አውቶሪቲ ማለት ነው። ለግብር ባለስልጣኑ መስሪያ ቤት መመለስ ነው። VAT withholding requires designated VAT withholding agents to remit the VAT payable on their purchase as well። ስለዚህ የቫት ዊዝሆልዲንግ በሚኖርበት ጊዜ ግን ምን ይሆናል? በመደበኛው ጊዜ አገልግሎት የሚሰጥ ወይም ዕቃ የሚሸጥ ቫት ተመዝጋቢ አገልግሎት ከሰጠው ደንበኛ ወይም ዕቃ ከሸጠለት ደንበኛ የሚከፈለውን የቫት ክፍያ ወስዶ ለመንግስት እንዲያስተላልፍ ነው። ግን ሌላም የቫት አሰባሰብ አለ። ይሄም የቫት ዊዝሆልዲንግ ነው። ቫት ዊዝሆልዲንግ በሚኖርበት ጊዜ ለዚህ ተብለው ዴዚግኔትድ የሆኑ ቫት ዊዝሆልደሮች አሉ ማለት ነው። ኤጀንት ናቸው ተብለው የመንግስት መስሪያ ቤት የሆኑ ማለት ነው። ዕቃ ሲሸጡ ብቻ ሳይሆን አገልግሎት ሲገዙም ቫት ዊዝሆልድ ሊያደርጉ ይችላሉ፣ ሊይዙና ለመንግስት ሊያስተላልፉ ይችላሉ። በመደበኛው የንግድ ስርዓት ውስጥ ሻጮች ብቻ ናቸው ቫት ሰብስበው ለመንግስት የሚያመጡት ማለት ነው። ስለዚህ ስትገዙ ቫት ዊዝሆልድ ላደርግ ነው አትሉ። አይ እኔ ኤጀንት ነኝ፣ መንግስት ነው ይሄን ማለት የሚችለው። ስትገዙ ቫት ትከፍላላችሁ፣ ሻጩ ነው ቫቱን ተቀብሎ ማምጣት ያለበት ነው። በመንግስት ጊዜ ሲሆን ግን በእነዚህ ኤጀንት በሚሆኑበት ጊዜ ሲገዛ ራሱ ቫቱን ዊዝሆልድ ያደርገዋል እና ለመንግስት ያስተላልፈዋል ማለት ነው። thus transferring the liability from the seller to the buyer። ስለዚህ በመደበኛው ጊዜ ኃላፊነቱ ማን ጋር ነው ያለው? ሻጩ ጋር ነው። በዚህ ግን ዊዝሆልዲንግ ካለው ኤጀንት ጋር ግን የንግድ ልውውጥ ሲደረግ ቫት ሰብስቦ የመለስ ኃላፊነቱ ያለው ማን ጋር ነው? ገዢው ጋር ነው ማለት ነው። በዛን ጊዜ በመደበኛው ሻጩ ጋር ነው፣ በዚህኛው ገዢው ጋር ነው ማለት ነው። The assumption behind VAT withholding is that VAT withholding agents are more likely to be compliant than their suppliers። እንግዲህ ማለት ታሳቢ ተደርጎ የሚደረገው ምንድን ነው? እነዚህ ኤጀንቶቹ የበለጠ ለህግ ተገዥ ናቸው ነው፣ በተሻለ መልኩ ለቫት ህጉ ተገዥ ናቸው። ስለዚህ በመንግስት ስም የሰበሰቡት ቫት ካለ ለማዘግየት ለማቆየት ምናምን ብዙም አይፈልጉም፣ አምጥተው ለመንግስት ይመልሳሉ። ሞር ነው እንዴት ኢምፐርሰናላይዝድ የሆነ ቢሮክራቲክ አርም አላቸው ማለት ነው። ኢትዮጵያ all federal and regional budgetary institutions and state-owned enterprises which this report collectively refers to as public sector የሚባሉት ማለት ነው። ማለት የህዝብ ድርጅት የሚባሉት በሙሉ በኢትዮጵያ ፐብሊክ ሴክተር የሚባሉት ምን ማለት ናቸው? በጀተሪ ፌዴራል ኢንስቲትዩሽን ማለት መንግስት በጀት የሚበጅትላቸው ማለት ነው። አመታዊ የሚያወጡትን ወጪ በሙሉ በጀት የሚሰጣቸው በጀተሪ ኢንስቲትዩሽንስ እና የመንግስት ንብረት የሆኑ የንግድ ተቋማት ማለት እነዚህ በሙሉ እና እነዚህን ፐብሊክ ሴክተር እንላቸዋለን። ምንድን ናቸው ማለት ነው? ፐብሊክ ሴክተሮች ፐብሊክ ነው ሴክተር they are two and ማለት በጀተሪ ኢንስቲትዩሽንስ ናቸው። ስለዚህ መንግስት በጀት የሚመድብላቸው በሙሉ እና
ስቴት ኦውንድ ላይክ ነው ስቴት ኦውንድ ኢንተርፕራይዝስ ኤስኦኢ የሚባሉት ማለት ነው። ስቴት ኦውንድ ኢንተርፕራይዞቹ እና መንግስት በጀት የሚመድብላቸው በሙሉ ቫት ዊዝሆልዲንግ ኤጀንት ናቸው። ምን ማለት ነው? በጀት የሚመደብለት የመንግስት መስሪያ ቤት ከሆነ ወይንም ደግሞ ስቴት ኦውንድ ኢንተርፕራይዝ ከሆነ ለምሳሌ ቴሌ ከሆነ አየር መንገድ ከሆነ ወዘተ ቫት ዊዝሆልዲንግ ኤጀንት ናቸው። ማለትም እቃ ሲገዙ አገልግሎት ሲገዙ ቫት የሚከፍሉ ከሆነ ቫቱን ለደንበኛው አይሰጡትም፣ ለአቅራቢው አይሰጡትም። ራዘር ቫቱን ይዘው ለገቢዎች ያስተላልፉታል ማለት ነው። ስለዚህ ዊዝሆልዲንግ ኤጀንት ናቸው በኢትዮጵያ በጀተሪ ኢንስቲትዩሽኖቹ እና ስቴት ኦውንድ ኢንተርፕራይዞቹ ማለት ነው። Unlike in many other countries, large private sector firms are not designated as VAT withholding agents. እንግዲህ የኢትዮጵያን ለየት የሚያደርገው ምንድን ነው? ከሌሎቹ የዓለማችን ሀገራቶች ኦር ከአብዛኛው ከሚታወቁት ሀገራቶች በተለየ የኢትዮጵያ መንግስት ፕራክቲሱ ቫት ዊዝሆልዲንግ ኤጀንት የሚያደርጋቸው እነዚህም ብቻ ነው። ማለትም ስቴት ኦውንድ ኢንተርፕራይዝ የሆኑት እነዚህን አየር መንገድ፣ ኮሜርሻል ባንክ ኦፍ ኢትዮጵያ፣ ቴሌኮሙኒኬሽን፣ ኤፕኮ ኤንድ ሶ ፎርዝ ር ቫት ኤጀንትስ ዊዝ በጀተሪ ኢንስቲትዩሽንስ የበጀተሪ ከሆኑት ኢንስቲትዩሽኖች ጋር አብረው እንደዛ ናቸው ማለት ነው። ከእነሱ ጋር አብረው ቫት ኤጀንት ናቸው። ግን በሌሎቹ ዓለም ምን አይነት ልማድ አለ ነው? የግልም ቢሆኑ ማለት የመንግስት ስቴት ኦውንድ ኢንተርፕራይዝ ባይሆኑም በጀተሪ ኢንስቲትዩሽንስ ባይሆኑም ትልልቅ ተቋማት ከሆኑ ቫት ኤጀንት ይደረጋሉ እና ያን በማድረግ የታክስ አሰባሰብን የቫት አሰባሰብን ይጨምራሉ። ምክንያቱም እንደ ተቋም ሰብስበው ለመንግስት ሊሰጡት ይችላል ከግዣቸው ማለት በጣም አሁን ሰፊ እንዴት ልበላቸው፣ አሁን የግል ባንኮቹን ብታደረጓቸው በመላ ሀገር ይመስለኛል አሁን ይንቀሳቀሳሉ። የግል ባንኮቹን ብታደረጓቸው ቫት ኤጀንት ብታደረጓቸው ስለሚሰሩ ነው ኦል ኦቨር ካንትሪ አገልግሎት ሲገዙ ቫቱን እየያዙ ለመንግስት እንዲያመጡ ብታደረጓቸው የግል ናቸው እና ያግዛሉ ነው፣ የቫት አሰባሰቡን ይጨምራሉ። እንግዲህ እንደሚመስለው ስታዩት ምንድን ነው መሰላችሁ ይሄ ለስላሳ የሆነ ቅቤ የጠጣ ዱላ ነው የሚማትት እንደዛ እንዴት ፎረላ አይዶን ነው እንደዛ ማለት ቅቤ የጠጣ ዱላ ኮንቴክስቱ እንደዛ ነው ወይስ አላቅም ማለት እንዴት ልበላችሁ። አለሳልሳችሁ ግን በጣም ጠንካራ አንዳንድ ሰው ልክ ነው። አሁን ፓወር አንዳንድ ሰው ኤክሰርሳይዝ ሲያደርግ እንደዛ ነው። ለስለስ አድርጎ ግን በቃ እንትኑን ያደርጋልና ለስለስ ብለው ያው እየነገሩ ነው እንደሚመስለው ማለት አሁን የምናወራው ለምንድን ነው ቫት ቱ ጂዲፒ ሬሾ የቀነሰው የሚለው ጉዳይ ላይ ነው። ስለዚህ ቫት ቱ ጂዲፒ ሬሾ ይሄንን ብታደረጉት እኮ አሰባሰባችሁን ያሻሽልላችሁ ነበር ነው። አሁን እዚህ ጋር አምጥታችሁ ዝም ብሎ የሚሰኩት ነው የምላችሁ። አሁን እዛ ጋር ቅድም ኢምፖርት ሰብስቲቲዩሽን ላይ ኢምፖርት ሰብስቲቲዩት አድርገሃል፣ ግን ቫት አትሰበስብም ኢምፖርት ሰብስቲቲዩት ካረከው ላይ። ስለዚህ ቫት ቀንሷል በት they don't say it directly እንደሚመስለው እንደዚህ ብለው ለሳልሰው ማለት እንትን ነው አመቻችተው፣ ግን ለገባው ሰው ሙልጭ አድርገው ሰድበውት አልፈዋል ነው but it doesn't sound like that። እዚህም ጋር እንደዛ አይነት እንግዲህ የኔም ከዚህ በፊትም ሴንስ አድርጌዋለሁ። የኔም ግን ኢምፕሬሽን ብቻ አይደለም። ቻት ጂፒቲ ራሱ አቶ ቻት ጂፒቲ ራሳቸው ናይስሊ ግን ይነለክ ነው እንትን እያሉ ነው። ስለዚህ የኢትዮጵያ መንግስት በዚህ ላይ ያለው አሁን እዚህ ጋር ስለ ቫት ዊዝሆልዲንግ ኤጀንቶች ኤክስፕሌን እያደረግ የኢትዮጵያ ግን ከሌሎቹ ሀገር በተለየ ቫት ዊዝሆልዲንግ ኤጀንት የምታደርገው ስቴት ኦውንድ ኢንተርፕራይዞቹንና የመንግስት በጀት የሚመደብላቸውን መስሪያ ቤቶች ነው እንጂ ትልልቅ አቅም ያላቸው የግል ንግድ ድርጅቶችን ቫት ዊዝሆልዲንግ ኤጀንት አድርጋ አትጠቀምም። ይሄ ክፍተት ነው። ኤግዛምፕል ትራንዛክሽን ኢንቮልቪንግ ቫት ዊዝሆልዲንግ። እንግዲህ ቫት ዊዝሆልዲንግ ትራንዛክሽኑ ምን ይመስላል ነው በምሳሌ እናሳያችሁ ብለው ያው እንግዲህ ከዚህ በፊት በነበረው ቪዲዮ ላይ ሰርቸዋለሁ። ግን ከዚህ በፊት ማለት በፊት በነበረው ቪዲዮ ላይ ግን ሚኒስትሪ ኦፍ ፋይናንስ ሚኒስትሪ ኦፍ ሬቨኒው ይኖራል። ኢንቨስትመንት በጀት ብሎ 115 ብር ሰጠው ነው ለማለት ትምህርት ሚኒስቴር
እችን 115 ብር ሰጠው ኢንቨስትመንት በጀት ብሎ። ሚኒስትሪ ኦፍ ኤጁኬሽን ደግሞ የሆነ የኮንስትራክሽን ካምፓኒን እንግዲህ ቀጠረና የሆነ ነገር አስገንብቶ ያስገነባው ነገር ወጪ ማለት ነው ክፍያው 100 ብር ነው። 100 ብር ከፈለ። ግን ጠቅላላው ማለት ነው ከነቫቱ ክፈል ከተባለ መክፈል የነበረበት ስንት ነው? 115 ብር ነው። ግን 15 ብሯን ይይዛትና ሳይከፍለው ለዚህ ለኮንስትራክሽን ካምፓኒው ዊዘልድ አርጎ እንደዚህ አርጎ ወደ ማን ይመልሳታል? ወደ ሀገር ውስጥ ገቢ ማለት ወደ ኋላ ይመልሳታል። ስለዚህ ኮንስትራክሽን ካምፓኒው ያችን 15% አያያት። ግን በቃ ላይክ ነው ቫት ላይክ ነው ቫት እንትን የለውም ነው ላይክ ነው አሰራር ምናምን አለው፣ ደረሰኝ ምናምን አለው። ስለዚህ ይሄ አሁን ለምሳሌ በጀተሪ መስሪያ ቤት ከሆነ ያለ ቫት ይከፍልሃል ማለት ነው። መንግስት ሪኮግኒሽን ይሰጠዋል። እንዴት ቫት አላስከፈልክም ብሎ በኋላ አይጠይቀውም ማለት ነው። አይ ቫቱን ላይክ ነው ይሄ ገቢ የመጣው ለዚህ በጀተሪ ኢንስቲትዩሽን ወይንም ደግሞ ለዚህ ስቴት ኦንድ ኢንተርፕራይዝ በሰጠውት አገልግሎት ነው። ስለዚህ ኦልሬዲ ቫቱን እሱ ኮሌክት አድርጎ ዊዞልድ አድርጎታል፣ መልስላቸዋል ብሎ ነፃ ይወጣል ማለት ነው። ቱ ሜክ ኢት ክሊር ሃው ቫት ዊዞልዲንግ ወርክስ ኢን ኢትዮጵያ ኮንሲደር like the example transaction in figure 4.3. In this example, the Ministry of Finance allocates 115 Ethiopian birr to the Ministry of Education for a school construction project. The Ministry of Education then hires, like the Ministry of Education then hires a construction company to build the school. The value of the construction is 100 Ethiopian birr, and the VAT charged on it is 15 Ethiopian birr. The Ministry of Education is exempt from VAT, but it is designated VAT withholding agent, which means that it withholds and then remits the Ethiopian 15 Ethiopian birr of VAT paid on its purchase of construction service to the Ministry of Revenue. ስለዚህ አሁን ያልኳችሁን ነው። በቃ ላይክ ነው 115 ብር ይሰጠዋል። የ100 ብር ኮንስትራክሽን ያሰራል። 100 ብሩን ይከፍላል። 15 ብሯን ይዞ መልሶ ያመጣል። ስታዩት ውሃ ቅዳ ውሃ መልስ ነው የሚመስለው፣ ግን ማለት ነው ፕሮሰስ ታቀላላችሁ ነው። ኢትዮጵያስ ታክስ ቱ ጂዲፒ ሬሾ ቤንችማርክ ኤስቲሜሽን ኤንድ ፐርፎርማንስ አናሊሲስ ትናረኩት ታይትል መስሎኝ ነበር። ታይትል አይደለም፣ ነው ምንድነው ሄደር ነው። ታይትል አይደለም። there is a difference between page header and title. From this diagram, it's clear to see how public sector spending generates VAT withholding revenue. እንግዲህ በፐብሊክ ሴክተር በሚባሉት ቅድም እንዳሉት ፐብሊክ ሴክተር የምንላቸው ማን ነው ያሉ ስቴት ኦንድ ኢንተርፕራይዞቹን እና በጀተሪ የሆኑ መንግስት ኢንስቲትዩሽኖች ነው ስቴት ላይክ ነው ፐብሊክ ሴክተር የምንላቸው ወይም የህዝብ ድርጅት የምንላቸው። እንግዲህ ይሄ ዲያግራም ምን ያሳያል? እንዴት የህዝብ ድርጅት የሚባሉ ድርጅቶች የህዝብ ድርጅት ስንል እንግዲህ እንዳልኳቸው አንደርስታንድ አድርጉት። አንዱ በጀት የሚመደብለት የመንግስት መስሪያ ቤት ነው። ሌላው ደግሞ በመንግስት ባለቤትነት የሚተዳደር የንግድ ድርጅት ኖርማል እንደ አየር መንገድ ምናምን ያለ ማለት ነው። እንዴት እንደዚህ አይነት የህዝብ ድርጅቶች ቫት ዊዝሆልዲንግን እንዴት እንደሚያመነጩ ምስሉ ያሳያል ነው። እንዴት ነው የሚያመነጩት? በቀላሉ ቫት የሚከፈልበት አገልግሎትና ቫት የሚከፈልበት እቃ ሲያዙ ዊዝሆልዲንግ ኤጀንት ስለሆኑ አይከፍሉም። ዊዝሆልድ አድርገው ቫቱን ይይዙና ቫት ጀነሬት ያደርጋሉ። ስለዚህ ቫት ጀነሬት የሚያደርጉት ምንድን ነው? በመግዛት ነው። It's also clear that the 15 Ethiopian birr of VAT due on the purchase of construction services both increases government spending by the Ministry of Education and increases VAT revenues via the VAT withheld by the Ministry of Education. The new impact of the VAT element of this transaction is therefore basically neutral for the government. እንግዲህ ልታዩ እንደምትችሉት አሁን ማለት ከማን ነው ስሙ ከገንዘብ ሚኒስቴር አኳያ ውሃ ቅዳ ውሃ መልስ ነው።
ማለት ውሃ ቅዳ ውሃ መልስ ማለት ምን ማለት ነው? ውሃ ቀድታችሁ ታውጣላችሁ፣ መልሳችሁ ታደርጉታላችሁ። በመሀል ምንም የተፈጠረ ነገር የለም። ውሃው ባለበት ነው እንትኑ የሆነ ልኬት ቢኖር እዛ ላይ ነው የቆመው ነው። አሁን የገቢዎች ሚኒስቴር ለነዚህ ስቴት ኤጀንት ለሆኑት ማለት ነው ከመንግስት አኳያ ማለት ይቅርታ፣ ፐብሊክ ሴክተር ለተባሉት የህዝብ አገልግሎት ድርጅት ለተባሉት ደክሞኛል ነው የህዝብ አገልግሎት ለሚባሉት ድርጅቶች በጀት ይሰጣቸዋል። እነሱ ራሳቸው መልሰው ደግሞ ሬቨኒውን ይመልሱለታል። ስለዚህ 115 ብር ሰጠ፣ 15 ብር ተመለሰለት እና ከቫት አኳያ ስታዩት ቫት ጀነሬት ተደርጓል። ምክንያቱም የሆነ አገልግሎት ወይም የሆነ እቃ ስለተሸጠ ቫት ጀነሬት ተደርጓል። ያ ጀነሬት የተደረገው ቫት ግን የመንግስትን ገቢ አላሳደገው። ከቫት አኳያ ኢፌክቱ ኒል ነው። ምክንያቱም ጀነሬት የተደረገውን አገልግሎት ላይ ማለት ቫት ጀነሬት ያደረገውን አገልግሎት ፋይናንስ ለማድረግ የመጣው ብር ከገቢዎች ስለመጣ 115 ብር ሰጠ፣ 15 ብር ተመለሰለት። ማለት ምንም ልዩነት የለውም። ላይ እንዴት ልበላችሁ ኔት የቫት ገቢ አገኘው ብሎ የሚለው ነገር የለውም። ራሱ ያወጣው ነው ተመልሶ የተሰጠው። ስለዚህ አክቹዋሊ ቫት ጀነሬት አያደርጉም። በሱ ምክንያት ጀነሬት የሚደረገው ቫት እንዳይንዛዛ ያደርጉታል እንጂ የሚል እንደምታ ነው ለእኔ የሰጠኝ ነው። ዴርፎር ፊዚካል እዚህ ጋር ያለው ማለት ነው። ዴርፎር ፊዚካል ዛት ሚንስ ፊስካል ማለት በጀት ነው። ኢፌክቱ ኒውትራል ነው ኒውትራል ነው። ኢትስ ላይክ እንዴት ልበላችሁ ከራሳችሁ ኪስ አውጥታችሁ ከሱቃችሁ እቃ ገዝታችሁ ከሱቃችሁ ቢኖራችሁ ከሱቃችሁ እቃ ገዝታችሁ ትርፉ መልሶ የእናንተው ሲሆን ማለት ነው እና ምንም ምንድን ነው የሚባለው አዲስ ፕሮፊት ጀነሬት አላረጋችሁም። ከራሳችሁ ወጪ ወደ ራሳችሁን የመለሳችሁት ፕሮፊቱን ካይንዳ ለሌላ ሰው ብትሰጡት ግን በኮስት ያመጣችሁትን በፕሮፊት ትሰጡታላችሁ፣ ትርፍ ታገኛላችሁ። ሲን ላይክ ነው። ምክንያቱም ሱቃችሁም እናንተም ተደምሮ ይሄ ላይክ ነው። ሱቃችሁ ቢሆን ይሄ እናንተ ብትሆኑ ካፒታል ሲደመር መጨረሻ ላይ ይሄ እናንተ ካፒታል ቢሆን የሱቃችሁንም የእናንተ ኪስ ውስጥም ያለውን ደምሮ ነው። ስለዚህ ከዚህ ወደዚህ አድርጋችሁ ትርፍ አመጣው ስትሉ ትርፍ አላመጣችሁም። ትርፉ ራሱ አሁን ለምሳሌ እዚህ ጋር የ10 ብር ዕቃ ገዛችሁ፣ የ10 ብር ዕቃ ገዛችሁ። ኮስቱ ወደ ዕቃው ሄደ 2 ብር፣ ትርፉ 2 ብር ነው። ትርፉ 2 ብር ተመልሶ ወደ እናንተ መጣ። ስለዚህ ከሬቨኒው አንጻር የሆነ አዲስ ሬቨኒው አላገኛችሁም። ትርፍ የሚባል 2 ብር ታገኙ ነበር አንደር ኖርማል ሰርከምስታንስ። ይሄን ዕቃ ለራሳችሁ ሳይሆን ለሌላ ሰው ብትሸጡት ኖሮ 10 ብር ካወጣችሁ በኋላ አልነበረም 2 ብሩ የምታገኙት። 2 ብሩ ዝም ብሎ ነፃ ሆኖ መጥቶ አካውንታችሁ ውስጥ ገብቶ አካውንታችሁን በ2 ብር ከፍ ያደረገው ነበር። ዝም ብሎ ትሪኪ ይመስላል፣ ግን ሀሳቡ እንደዛ ነው። However, VAT withholding can still play an important revenue raising role if there was no VAT withholding. ነገር ግን እንደገና ደግሞ በሌላ መልኩ ስታዩት ይሄ ቫት ዊዝሆልዲንግ የሚባለው ፕራክቲስ ባይኖር ኖሮ ማለት ቫቱን ይሄንን መልሶ እናንተም ጋር የገባውን ቫት የማጣት እድላችሁ ይጨምር ነበር። ምክንያቱም ለነጋዴ ነው የምትሰጡት። ነጋዴው ምን እንደሚያደርግ አታውቁም። በሰውየው ኢንቴግሪቲ በሁኔታዎች ምናምን ላይ ይመሰረታል። However, VAT withholding can still play an important revenue raising role. እንዲህ ቢሆንም በኔት ኢፌክት አኳያ ሲታይ 115 ብር ሰጣችሁ 15 ብር ተመለሰላችሁ። ስለዚህ ወጫችሁ 15 ብር ነው አዲስ የመጣላችሁ። ወጫችሁ 100 ብር ነው አዲስ የመጣላችሁ 15 ብር ሬቨኒው የለም ነው። ምክንያቱም ካወጣችሁት 115 ብር ላይ ነው 15 ብር የተመለሰላችሁ። ከዛ አኳያ ስታዩት ኢፌክቱ ኒውትራል ነው፣ ምንም የለውም ነው። ነገር ግን እንደዚህም ቢሆን ቫት ዊዝሆልዲንግ የሬቨኒው የማሳደግ ሚና አለው ነው።
if there was no VAT withholding, the construction company would be responsible for paying the 15 Ethiopian birr of VAT on this transaction to the Ministry of Revenue, but it may choose not to fully do so. All right. ለምንድን ነው የሚያሻሽለው? ዊዝሆልዲንግ ባይኖር ኖሮ የሚሆነው ምንድን ነው? የኮንስትራክሽን ማለት ያችን 15 ብር የመክፈል ኃላፊነት የኮንስትራክሽን ካምፓኒው ይሆን ነበር ማለት ነው። የኮንስትራክሽን ካምፓኒው ይሆን ነበር። ኮንስትራክሽን ካምፓኒው ግን ፎር ሳም ሪዝን ሁሉንም አልከፍልም እባክህ 10 ብር ነው የምሰጣቸው ብሎ ሊወስን ይችል ነበር። እንዴት አድርጎ እንግዲህ አይ ቲንክ ነው ላይክ ነው ዝርዝሩ ሌላ ጉዳይ ነው ማለት ሊያጭበረብርና 15%ን ተቀብሏል ይዞ ሊያንገላታት ይችላል መንግስት ጋር በጊዜው ከመመለሱ በፊት ማለት ነው። Assuming that the Ministry of Education correctly withholds, reports and remits the withheld VAT on the Ministry of Revenue, VAT withholding would therefore increase VAT revenues and the fiscal balance. However, VAT withholding does not automatically guarantee improved compliance if private sector compliance was high to begin with, or if public sector organizations such as the Ministry of Education did not report or remit withholding withheld VAT appropriately. እንግዲህ ጠቅላላ አድርጋችሁ ስታስቀምጡት ቫት ዊዝሆልዲንግ ቫትን ያሻሽላል ማለት አውቶማቲክ አይደለም ነው ማለት። እንዴት ነው? በብዙ ነገሮች ላይ ይመሰረታል። ለምሳሌ ማለት ያሻሽላል፣ ግን እንዲያሻሽል በትክክል ዊዝሆልድ ያደርጋል በትክክል። ስለዚህ አካውንቲንግ ጥያቄ አለ። ሪፖርት ያደርጋል በትክክል ሪፖርት ያደርጋል እና ሪፖርት ማድረግ ብቻ ሳይሆን ሬሚት ያደርጋል ይልካል ብለን እናስብ። እነዚህ ነገሮች ትምህርት ሚኒስቴር ተጨማሪ ስራ እየተሰጠው ነው ማለት። ዝም ብሎ ቢከፍል መክፈሉ ላይ ቀር ከፍሏል። ግን አሁን እዚህ ጋር ቫት አስተዳዳሪ ነው ከአይንዳ የመንግስት ማለት ነው። ምክንያቱም የመንግስት የገንዘብ ሚኒስቴር ገንዘብ ዊዝሆልድ አድርጎ ያስቀምጣል፣ ሪከርድ ያደርገዋል፣ ሪከርድ ያደረገውን ሪፖርት ያደርጋል፣ ሪፖርት ያደረገውን ይልካል። ስራ ጨመራችሁበት ማለት ነው። ገብቷቸዋል። ስለዚህ እንደዛ ካረገ ቫት ዊዝሆልዲንግ ቫት ሬቨኒው ይጨምራል ነው ቫት ዊዝሆልዲንግ therefore increase VAT revenue and fiscal balance። ስለዚህ በዚህ አድርጎ ከቫት የሚገኘውን ገቢ ይጨምራል። ገቢውን በመጨመር ደግሞ ለበጀት የምታወጡትን ብር ከፍ ያደርግላቸዋል ማለት ነው። ምክንያቱም ለበጀት የምታወጡት ብር ያ ከቫት የሚመጣው ስለሆነ ማለት ነው። however ሆኖም ዊዝሆልድ ያደርጋል ማለት doesn't automatically guarantee improved compliance። ዊዝሆልድ የሚያደርጉ የመንግስት ፐብሊክ ሴክተር የሆኑ የበጀት ድርጅቶች ወይንም ደግሞ ስቴት ኦንድ ኢንተርፕራይዝ ኖሩ ማለት ዊዝሆልዲንግ ቫት ሬቨኒውን ይጨምራል ማለት አይደለም። አንደር ሰርከምስታንስስ ህዝቡ ራሱ ድሮውንም ባህሪው የተሻሻለ ማለት ኢኮኖሚው መደበኛ ሆኖ ትሬሰብል በሆነ መልኩ ሰው ቫቱን እየሰበሰበ የሚመልስበት ልማት ተዘርግቶ ከሆነ ዊዝሆልዲንጉ ቫት ማጂካሊ አይጨምርም። የሚያደርገው ትክክል በመስራት ነው ቫቱን የሚጨምረው እንጂ አዲስ ነገር ፈጥሮ አይደለም ነው። or if public sector organizations such as Ministry of Education do not report, remit or remit withhold VAT appropriately ወይንም ደግሞ ዊዝሆልድ የሚያደርጉት ቫት ዊዝሆልዲንግ ኤጀንት የተባሉት ስራቸውን በአግባቡ ማይሰሩ ከሆነ ቫት ሊጨምር አይችልም። ስራቸውን በአግባቡ ማይሰሩ ከሆነ ቫት ሊጨምር አይችልም። ቢካዝ እንዳልኳችሁ እዚህ ላይ ዲፔንድ ያደርጋል። ዊዝሆልድ ሪፖርት ኤንድ ሬሚት ማድረጉ ላይ ተጨማሪ ስራ አለው ነው። ያም ብቻ ሳይሆን ግን ይሄንንም እያደረገ መደበኛው የቢዝነስ ኢንቫይሮንመንቱ በአብዛኛው ሌጋል ሆኖ ፕሮፐርሊ ቢሄቭ እያደረገ ቫቱን በአግባቡ ሪፖርት የሚያደርግ ከሆነ ምንም ልዩነት የለውም እነሱ ማለት ነው። ስራው በትክክል የሚሰራ ከሆነ ትምህርት ሚኒስቴር ላይ እንደገና ቫት ኤጀንት ሆን ብለህ ጫና የምታስቀምጥበት ምንም ምክንያት አይኖርም። ስለዚህ ጠቅላላ ስታደርጉት ቫት ይጨምራል፣ ዊዝሆልዲንግ ቫት ይጨምራል ማለት ማጂክ አይደለም፣ አውቶማቲክ አይደለም፣ ኮንዲሽናል ነው። የሚጨምርበት ጊዜ መቼ ነው? ማህበረሰቡ ቫት በአግባቡ የማይከፍል በሚሆንበት ጊዜና ቫት በአግባቡ በማይከፍልበት ጊዜና ኤጀንቶቹ ደግሞ የተመረጡት እነዚህ የፐብሊክ ሴክተር የተባሉት
በአግባቡ ቫት የሚከፍሉ ሲሆን ነው ማለት ነው። እንግዲህ ምስል 4 ዲስአግሪጌት ዘ ዲክላይን ኢን ቫት ዊዝሆልዲንግ ባይ ካታጎሪ ኦፍ ዊዝሆልዲንግ ኤጀንት። እንግዲህ ምስል 4 ምን ያደርጋል? ዊዝሆልዲንጉ ራሱ ውስጥ እንግዲህ ካታጎሪዎች አሉ ማለት ነው እና በማድ በኩል ነው ያቆለቆለው የሚለውን ነገር ወይንም የቀነሰው የሚለውን ነገር ያሳያል ነው ፊገር 4 this one ማለት ነው አይደለም ዲስአግሪጌት ያደርጋቸዋል ማለት ምን ማለት ነው? እንትን ከፋፍሎ ያሳያል። አንድ ላይ ጨፍልቆ ከማሳየት ይልቅ ቫቱን ማለት ዊዝሆልዲንጉን እነዚህ ተቋማት ዊዝሆልዲንጋቸው ቀንሷል ብሎ ያሳያል ነው ዘርዝሯቸው ማለት ነው። ከፋፍሎ በነጠላ አድርጎ ፌደራል በጀትሪ ኢንስቲትዩሽንስ ሪፈርስ ቱ ሚኒስትሪስ ኤንድ አዘር ኤንቲቲስ ውስጥ በጀትስ አር ዲሬክትሊ አሎኬትድ ባይ ዘ ፌደራል ገቨርንመንት። ግልጽ ነው። ይሄ ማለት የፌደራል በጀት የሚመደብላቸው ተቋማት ማለት በጀት የሚመደብላቸው ሚኒስተሮች እና ሌሎች የፌደራል መንግስት አካላት ናቸው ነው። የሚኒስተር መስሪያ ቤቶች በዋናነት እና ከነሱ ጋር አብረው ሌሎቹ በጀት ከፌደራል መንግስት የሚመደብላቸው ነው። According to publicly available budgetary documents, the Ethiopian Road Authority's capital expenditure budget declines substantially over the period. እንግዲህ ፐብሊክሊ ማለት ነው በግልጽ የሆነ ሚስጥር ምናምን የሆነ ሳይሆን ፐብሊክሊ ለሁሉም ሰው አክሰሰብል በሆነ መልኩ የሚገኝ ዶክመንት እንደሚያሳየው የኢትዮጵያ መንገድ ባለስልጣን ካፒታል ኤክስፔንዲቸሩ በጣም ስለቀነሰ፣ ካፒታል ኤክስፔንዲቸር ማለት ኢንቨስት ነው፣ ማሽነሪ የሚገዛቸው ምናምን ትልልቅ አቅሙን ለማሳደግ መንገድ የመስራት አቅሙን ለማሳደግ የሚያወጣቸው ወጪዎች ማለት ነው ካፒታል ኤክስፔንዲቸር። እንግዲህ ይሄ ማሽን ይጨምራል፣ ስልጠና ምናምን ይጨምራል። ኤኒቲንግ ሪሌትድ ዊዝ ዳት Ethiopia's road authority capital expenditure budget declined substantially over the period, which likely explains a significant portion of the decline in VAT withholding by federal budgetary institutions. እንግዲህ ይሄ ይገልጸዋል ነው ግን አንድ የመንገድ ባለስልጣን ላይ ብቻ መቀነሱ በፌዴራል ደረጃ ያሳያል። አይ ዶንት ኖ ለምን እንደዛ እንዳሉት። ምክንያቱም የሚሉት according to publicly available budgetary documents, the Ethiopian Road Authority's capital expenditure budget declined substantially. ስለዚህ የቀነሰው የኢትዮጵያ መንገድ ባለስልጣን ነው which likely explains a significant portion of the decline in VAT withholding by federal budgetary institutions. ስለዚህ የሱ ስለቀነሰ የሌሎቹ በጀት የሚመደብላቸው የመንግስት መስሪያ ቤቶች ለምን እንደቀነሰ ማለት ነው ፍንጭ ይሰጠናል። አይ ዶንት ኖ እንዴት በአንዱ ተነስታችሁ ለሁሉም ማለት በምን ምክንያት አይ ዶንት ኖ ኢት ኢዝን አዳፕ ለኔ ነው ብላችሁ Federal public enterprises refer to state-owned enterprises under federal ownership. Major examples include Ethiopian Airlines, Ethiopian Electric Power, and Ethiopian Railways Corporation. ስለዚህ የመንግስት ፌዴራላዊ የህዝብ ድርጅቶች ስንል የፌዴራል መንግስቱ በቢዝነስነት ኦን የሚያደርጋቸው ለምሳሌ የኢትዮጵያ ምድር ባቡር፣ የኢትዮጵያ አየር መንገድ እና የኢትዮጵያ ኤሌክትሪክ ኃይል ባለስልጣን ድርጅት ናቸው ነው። The public sector mostly withholds VAT from the construction sector. እና ደግሞ እንግዲህ ፐብሊክ ሴክተር የሚባለው በአብዛኛው ቴሌንም ጨምሩት እንግዲህ ምናምንም ጨምሩት ቫት የሚሰበስቡት ማለት ቫት ዊዝሆልድ የሚያደርጉት በአብዛኛው ከግንባታ ድርጅቶች ነው። In 2019-20, the earliest year for which such a breakdown is available, 70% of withholding credits are claimed by firms in the construction sector, 11% are claimed by firms in the wholesale trade sector, and 8% are claimed by firms in the manufacture sector. ስለዚህ እንትኑንም ያሳያቸዋል። አሁን የኢኮኖሚው ስትራክቸራል ፕሮብለም አይታይም ማለት የፌዴራል ለነገሩ አይ ዶንት ኖ ፈጣን እድገት ነው ልትሉ ትችላላችሁ። አይ ዶንት ኖ ሊታይ እንደሚቻል ማለት ብዙም መገንባት ያስፈልጋል። ግንባታ የሌለበት ሀገር ስለሆነ ነው እንጂ የኢኮኖሚው የመዋቅር ችግር ውጤት ነው ላይሆን ይችላል ነው ላይክ ነው። ስለዚህ የሚሉት ምንድን ነው
ትልቁ ቫት ዊዞልድ የተደረገበት መስክ ከነጋዴው መስክ ላይክ ነው የግንባታ መስኮች አሉ ወይም ኮንስትራክሽን አሉ። ከዛ ኋላ የአርክሌሚንግ ፈርምስ ሆልሴል ትሬድ ክሌምድ ባይ ፈርምስ 8%። ከዛ ኋላ የጅምላ ንግዶች አሉ። ከዛ ኋላ አምራቾች አሉ። እነዚህ 8% ነው ዊዞልድ የተደረገባቸው ከቶታል ማለት መንግስት ዊዞልድ አድርጎ ከያዛቸው ታክሶች ማለት ቫቶች በፐርሰንት ስታወጡት እንደዚህ ነው 11% የጅምላ ንግድ፣ ስለዚህ 19 ይሆናል። 71% መሆን አለበት። 70% ነው ወይ 70% ለግንባታ ኮንስትራክሽን። ስለዚህ በዚህ መልኩ ነው እንትናቸው የተያዘው ነው ቫት ዊዞልድ የተደረገባቸው። ትልቁ ቫት ዊዞልድ የተደረገበት የኮንስትራክሽን መስክ ነው። ወይንም ዊዞልዲንግ ቫት ጀነሬት የተደረገው ልክ ነው። ተያዘበት የግንባታ መስኩ ቫት ተያዘበት ኔጌቲቭ አሉታዊ እንደምታ ይሰጣል። ተያዘበት ሳይሆን የሚያዝ ቫት ያመነጩ በዚህ ቅደም ተከተል ነው በመንግስት በህዝባዊ ድርጅቶች የተያዙ ቫቶችን ያመነጩት 70%ን የግንባታ ወይም የኮንስትራክሽን መስኩ ነው። 11%ን የጅምላ ንግድ መስኩ ነው። 8%ን የአምራች መስኩ ነው ማለት ነው። The setup is slightly different from state-owned enterprises, as the government generally does not give funds directly to us. Instead, SOEs can borrow and have the borrowing implicitly or explicitly guaranteed by the government. VAT withholding revenue is remitted by state-owned enterprises. All right. How like how the public sector Spain generate VAT withholding. Okay. እንትኑ ይለያያል ነው። ስቴት ኦንድ ሲሆኑ መንግስት በጀት አይመድብለትም። አሁን ለምሳሌ ለአየር መንገድ ማለት ነው አይዶን ነው እንግዲህ የሆነ አደጋ ገጥሞት ቤላውት ምናምን ሊያደርገው ካልሆነ በስተቀር ስራ ማስኬጃ፣ ደሞዝ መክፈያ፣ ህንፃ መገንቢያ፣ ማስፋፊያ፣ እቅድ ማስፈጸሚያ ብሎ በጀት አይመድብለትም ለኢትዮጵያ አየር መንገድ ወይም ለቴሌኮሙኒኬሽን። ስለዚህ እንደ አሁን ለምሳሌ ትምህርት ሚኒስቴር የራሱ ጀነሬት የሚያደርገው አይዶን ነው ስልጠና ሊሰጥ ይችላል ምናምን፣ ግን በሽያጭ የሚያገኘው ትምህርትን በመሸጥ የሚያገኘው ገቢ ከወጪው ጋር ሲነጻጸር አራምባና ቆቦ ስለሆነ ገቢውን የሚያገኘው ከመንግስት በጀት ነው። ስራ ማስኬጃ በሉት፣ ሰራተኛ ደሞዝ መክፈያ በሉት፣ ምንድነው ማስፋፊያ በሉት፣ አዲስ ነገር ማስጀመሪያ በሉት ወዘተ፣ ማስፋፊያ፣ ማስቀጠያ ወዘተ፣ ኦፕሬሽናል ኮስቱን፣ ኤክስፓንሽን ኮስቱን፣ ኦፕሬሽናል ኮስቱን ወዘተ ወዘተ በመንግስት በጀት ነው ሊሰራ የሚችለው። በራሱ በትምህርት በሚያስተምረው በቀላሉ ሊሰራው አይችልም። እንደዛ ያደረገው እነ ቴሌ ምናምን ግን መንግስት ጋር በጀት መድብልኝ ብለው አይሄዱም ነው። አትራፊ ናቸው ቱቢጌን ከኤፕኮ በስተቀር እንደሚመስለው ማለት ነው። ስለዚህ አትራፊ ስለሆኑ የበጀት ድጎማ አያስፈልጋቸውም እና ቫትን ሲያመነጩ እንደ ቅድሙ ውሃ ቅዳ ውሃ መልስ አይደለም ነው። እነሱ ቫት ሲያመነጩ ይገዛሉ፣ በራሳቸው ብር ነው የሚገዙት። ስለዚህ ሪሊ ቫት ጀነሬት እያደረጉ ነው። ያችን ጀነሬት ያደረጓትን ቫት ግን በቀጥታ ለገቢዎች ይሰጡታል። እንደዛ በማድረጋቸው ሬቨኒውን ይጨምራሉ። ሬቨኒውን የሚጨምሩ ላይ ነው አምርተው ነው ቫት ጀነሬት አድርገው ነው ቫትን ማለት ሪፓትሬት ወይ ረሚት የሚያደርጉት ማለት ነው። የመንግስት የበጀተሪ ኢንስቲትዩሽኖቹ ግን ራሱ የሰጣቸውን በጀት ቫት ጀነሬት ያደረጉበትና ጀነሬት ያደረጉትን ቫት መልሰው ይልኩታል። ስለዚህ 115 ብር ይሰጣቸዋል። እነሱ የ100 ብር ዕቃ ገዝተው 15 ብሩ መልሰው ይልኩለታል። ስለዚህ መጨረሻ ላይ ልዩነት የለውም 100 ብር ነው ያወጣሁት ብሎ ያስባል ማለት ነው። እና ቫት ሌላ ሰው ያን አገልግሎት ቢገዛው ኖሮ
ማገኘውን ቫት አጣለሁ ብሎ አስዩም ያደርጋል። በስቴት ኦውንድ ኢንተርፕራይሶቹ አኳያ ስታዩት ግን የሚሰጣቸው በጀት የለም። ስለዚህ ግዥ ሲገዙ ቫት ሪሊ ጀነሬት እያደረጉ ነው። ኢትዮጵያስ ታክስ ቱ ጂዲፒ ሬሾ ቤንች ቫት ዊዝሆልዲንግ ባይ ካቴጎሪ ኦፍ ዊዝሆልዲንግ እንግዲህ ፌደራል በጀተሪ ኢንስቲትዩሽንስ የሚባሉት ሚኒስቴር መስሪያ ቤቶች ናቸው። በአብዛኛው ሚኒስቴር መስሪያ ቤቶች እና ሚኒስቴር ያልሆኑ ነገር ግን በመንግስት በጀት ተመድቦላቸው በአጠቃላይ ኦፕሬሽናልም ሆነ ምናምን ኮስታቸውን መንግስት በሚሰጣቸው በጀት ካቨር የሚያደርጉ ማለት ነው። ፌደራል ፐብሊክ ኢንተርፕራይዘስ እነዚህ እንግዲህ ፌደራል ፐብሊክ ኢንተርፕራይዝ የሚባሉት አሁን አየር መንገድ፣ ቴሌኮሙኒኬሽን ወዘተ ናቸው ማለት ነው። ደመቅ ያለው ጠቆር ያለው ብሉ አረንጓዴው እና ይሄ ቢጫ ነገሩ ደግሞ ወርቃማን በለው ወይ ነው። ሪጂናል በጀተሪ ኢንስቲትዩሽንስ ፐብሊክ ኢንተርፕራይዝስ ከክልል አኳያ ደግሞ ክልልም የራሳቸው ማለት ክልሎች በጀት ይሰጣቸዋል በክልል ደረጃ ከዛ ያከፋፍሉታል በተቋሞቻቸው። ስለዚህ እነዛ ተቋሞቻቸው ጀነሬት ያደርጋሉ እና ወኪል ሆነው ሊሰበስቡ ይችላሉ። ላይክ ነው ዊዝሆልዲንግ ግን ይገርማቸዋል ላይ እንደሱ አላሉትም ነበር አይደለም ማለት መሰለኝ ትላላችሁ። አሁን እዚህ ጋር እንትን ሲያደርጉ ዶሜስቲክ ፌደራል ቫት አለ አይደለም? ዶሜስቲክ ፌደራል ቫት አለ። ይሄ በቀይ የተሰመረበት አሁን ወደ ፐርፕል ምለውጣው ትላላችሁ። ይሄ ቫት ዊዝሆልዲንግ ብሎ እያስቀምጠ ነው። እና ይሄ ቫት ዊዝሆልዲንግ እሱም ብቻ ሳይሆን አንድ ግራፍ ነበረ። ይህን ግራፍ ተመልከቱ። ይሄ ዶሜስቲክ ፌደራል ቫት የሚለው ኤክስክሉዲንግ ዊዝሆልዲንግ፣ ስለዚህ ኤክስክሉዲንግ ዊዝሆልዲንግ ለፌዴራሉ ነው ካለ ይሄ ቫት ዊዝሆልዲንጉ የክልሉንም ሊጨምር ይችላል። ግን አሁን ቢካዝ ሁለቱንም ይሄንንም ሪጂናል ዊዝሆልዲንጎቹንም ካለ ግን ይሄኛው የሪጂናል ቫት ሲል ይሄኛውን የሪጂናል ቫት ዊዛውት ዊዝሆልዲንግ ማለት ነበረበት አይደለም? እንደሚመስለው ሀሳቤ ግልጽ ከሆነ የፌዴራል ቫት አለ፣ የክልል ቫት አለ። የክልል ቫት ስንል ግን ዊዝሆልዲንጉን ሳይጨምር ነው ካለ የሪጂናል ቫት ስንልም ዊዝሆልዲንጉን ሳይጨምር ነው ማለት ያለብን። ዛት እቺ ቫት ዊዝሆልዲንግ የክልሉም የፌዴራሉም እንድትሆን ማለት ነው። በዚህ አገላለጹ ግን ሲያስቀምጠው የፌዴራሉን ዊዛውት ኤክስክሉዲንግ ዊዝሆልዲንግ ብሎ ስላስቀመጠና የሪጅኑን ግን ቫት ብቻ ብሎ ስላስቀመጠ ሎጂካል ኮንክሉዥን ውድ ቢ ቫት ዊዝሆልዲንግ ዳዝንት ኢንክሉድ ሪጂናል ቫት ዊዝሆልዲንግ ብላችሁ ነው እንድታስቡ ያደርጋችሁ። እንደኔ ነው ብላችሁ ግን እዚህ ጋር መጥቶ ይላል አሁን ይሄ ዊዝሆልዲንግ ነው፣ ሌላ ምንም የለም። ይሄ ግራፍ ዊዝሆልዲንግ ብቻ ነው የያዘው። ዊዝሆልዲንግ ሲይዝ ግን ከፌዴራል በጀተሪ ኢንስቲትዩሽንስ የመጡ ከፌዴራል ፐብሊክ ኢንተርፕራይዝ የመጡ ከዛ ደግሞ ከሪጂናል በጀተሪ ኢንስቲትዩሽኖችም ኢንተርፕራይዞችም የመጡ ስቴት ወንድ የመጡ ይላልና ቫት ዊዝሆልዲንግን በዚህ ነው እዚህ ያቀረበው። ምንድነው ልዩነቱ? እንግዲህ ብዙም ኤኒዌይስ ሜይ ቢ ድካሙ እያወራ ይላል። እንግዲህ ስናየው ምን እየሆነ ነው ማለት ነው?
በጀተሪ ኢንስቲትዩሽንስ የሆኑት የሚኒስቴር መስሪያ ቤቶች ቫት ዊዝሆልዲንጋቸው 0.4 ነበረ 2012-13 ላይ ወርዶ እንደዚህ ማለት ነው እንግዲህ ወርዶ 2019-20 ላይ ኦልሞስት 0.1 ምናምን አካባቢ ደረሰ። እንግዲህ ስንት በእነሱ በፐርሰንቴጅ ፖይንት ከሄድን ወደ 0.3 ነው። ከ0.4 0.3 ነው የቀነሰው፣ ወርዶ 0.1 ሆነ ነው። የፐብሊክ ኢንተርፕራይዞቹ ጨመረ 2013 14 15 ላይ ዊዞልድ ያደረጉት ጨመረ፣ ግን የነሱም አቆልቁሎ እዚህ መጥቷል ነው። ክልሎች እንደዚሁ ነው ወርዷል ነው እና ይህን ይመስላል ነው። ስለዚህ በክልሎችም ቀንሷል ዊዝሆልዲንግ፣ በክልል የመንግስት ድርጅቶች ቀንሷል፣ በፌዴራል መንግስት ደረጃ ቀንሷል፣ በሚኒስቴር መስሪያ ቤቶቹ እና በእንትኖቹም ቀንሷል ነው። ስቴት ኦንድ ኢንተርፕራይዝ በሆኑት በነ ቴሌ ምናምን ማለት ነው። So as all VAT withholding agents are in the public sector, trends in VAT withholding revenues closely track trends in public sector expenditure. ማለት ሁሉም የመንግስት ስለሆኑ ፐብሊክ ሴክተር ስለሆኑ ማለት የመንግስት ስላችሁ እንግዲህ ሚኒስቴር መስሪያ ቤቱም ቴሌውም ምናምን ማለት ነው። Trends in VAT withholding revenues closely track trends in public sector expenditure. ስለዚህ ቫቷቸው መቀነሱ መንግስት በአጠቃላይ ማለት አሁን በእነዚህ በኢንተርፕራይዞቹም በቴሌም በአየር መንገድም በኤፕኮም በምናምንም በምድር ባቡርም በሱም ብቻ ሳይሆን ደግሞ በሌሎቹ ተቋሞቹ ለምሳሌ በትምህርት ሚኒስቴር፣ በጤና ሚኒስቴር ወዘተ ወዘተ በእነዚህም በክልል ደረጃ የክልል መንግስታትም በውስጣቸው ያላቸው ላይክ ነው ድርጅቶችም ወጪ ቀነሳ ላይ ናቸው የሚለውን ነገር ያሳያቸዋል ነው። ምክንያቱም እነሱ ማጥፋት ሲቀንሱ ነው ኤክስፔንድ ማድረግ ሲቀንሱ ነው የሚጨምረው ማለት ነው። ፐብሊክ ሴክተር ኢንቨስትመንት as opposed to recurrent expenditure is particularly relevant for VAT withholding as much larger proportion of recurrent expenditure is not subject to VAT withholding. ማለት የፐብሊክ ሴክተር ኢንቨስትመንት በጣም አስፈላጊ ነው። ምክንያቱም ተደጋግሞ የሚወጡ ነው ኢንቨስትመንት ሲሆን ትልልቅ ነው፣ ሁሌ አታወጡም አይደለ? አሁን ለምሳሌ ትምህርት ሚኒስቴር ሌት ሴይ ዩኒቨርሲቲ ልገንባ ቢል አይ ሆፕ እሱ ነው የሚገነባው ብዬ አስቤ ትምህርት ቤት ልገንባ ብሎ ቢል ዩኒቨርሲቲ ልገንባ አዲስ ዩኒቨርሲቲ ልገንባ ብሎ ቢል ሁሌ ዩኒቨርሲቲ አይገነባም አይደለ? አንድ ጊዜ ነው የሚገነባው እና እንትን አለው ዌት አለው ነው። ስለዚህ እንደዚህ ኢንቨስትመንት የሚባሉት ነገሮች ሪከር የሚያደርጉ ሳይሆኑ አንድ ጊዜ ተክላችሁ የምታደርጓቸው ትልልቅ ኤክስፔንዲቸሮች ናቸው ማለት ነው። አንድ የምትተክሉት ትልልቅ ነገር ነው። እንትን አለው ሲግኒፊካንስ አለው ነው። ኦብቪየስሊ ያል ግልጽ ነው፣ ማስረዳት as explained in box 41 after increasing during the first half of 2010s the Ethiopian public sector investment fell substantially from 2014-15 to onwards in like ነው እንግዲህ 4-1 እንደ like ነው ቦክስ and like ነው as በ4-1 ላይ እንደተገለጸው ቀንሷል ነው እንግዲህ ቦክሱ ምን ይላል የሚለውን ባጭሩ አድርገው ተውት ነው እንግዲህ ቦክስ 4.1 ብለው በዚህ ሳጥን ውስጥ the public sector investment boom and bust in Ethiopia ይላሉ። እንግዲህ boom and bust ማለት እንደዚህ ብሎ ከዛ ፍሲል ነው ማለት ነው። ላይክ ነው እንደ አረፋ ላይክ ነው አረፋ ስታረጉት ላይክ ነው ባሉን ያረግና እንደዚህ ሰፋና ከዛ ላይክ ነው it would be priced ላይክ ነው ባስት አረገ ነው የሚሉት እነሱ ማለት ነው። ለምንድን ነው በኢትዮጵያ ውስጥ እንግዲህ የፐብሊክ ሴክተር ኢንቨስትመንት እንደዚህ በአንድ ጊዜ ብሎ ተነስቶ ከዛ ኩምሽሽ ያለው ነው? Ethiopia has explicitly followed a developmental model based on high public sector investment. The two growth and transformation plans, GTP1 and GTP2, published between 2010 and 2016, heavily emphasized public sector investment in infrastructure. ለዚህ ምክንያቱ ምንድን ነው? የኢትዮጵያ መንግስት በግልጽ የልማታዊ መንግስት ነው የምከተለው
ኤክስፕሊሲት ሌለቀ ልማታዊ መንግስት የልማት አቅጣጫ ነው የሚከተለው ብሎ ከፍተኛ የኢንቨስትመንት እንትን ውስጥ ነው ስካር ውስጥ ነው የገባው። በጣም ኢንቨስት አድርጓል። ጂቲፒ ዋን እና ጂቲፒ ቱ የእድገትና የትራንስፎርሜሽን የአማርኛ እድገትና የሽግግር ነበር መባል የነበረት የእድገትና የሽግግር እቅድ ግን ብዙ ጊዜ ሲባል የእድገትና የትራንስፎርሜሽን ፕላኑ አንደኛውም ሁለተኛውም በ2010 እና 2016 የታተሙት በጣም ኢንቨስትመንትን የሚያስቡ ናቸው። መንግስት ወጪ አወጣለሁ ብሎ ወስኖ ቆርጦ የተነሳበት ነው። ስለዚህ ነው like no as explained after increasing during the first half of Ethiopia's public sector okay I think ቦክስ ፎር ዋን የሚለው ረጅም ነው ብለን እናስበው ወይስ እንዴት? እንደው ግልጽ አይደለም። አይ ቲንክ እዚህ ጋር ላቁመውና በሚቀጥለው ከዚህ ከቦክስ ከዚህ እንጀምርና ከዛ በኋላ ላይ ነው ከዚህ ጀምረን እናየዋለን። እዚህ ጋር ላቁም። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በ46ኛው ቪዲዮ እንገናኝ።